ከጅን ሰደድ በአላህ ኃይል እንዳን እንትረፍ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን፣ መጣጥፎችን ቴሌግራም ቻናል ላይ በስፋት ለኡማው ፖስት ያደርጉልናል። ከዛ መካከል እንግዲህ ለናንተ እጅግ በጣም ጠቃሚ በጣም አስፈላጊ ሁላችንም ልናውቀው ልንጠነቀቅበት ልንማርበት የሚገባ ትምህርት ይዤላችሁ የቀረብኩኝ ዛሬ ክፍል 3 ላይ ነን። ከጅን ሰደድ በአላህ ኃይል እንዳን እንትረፍ በሚል ርዕስ እንግዲህ ያው ትልቅ ርዕስ ነው። አልሐምዱሊላህ የሚደርሱብንን ችግሮች የሲህርም የጅንም የአይንም ጥቃት በአላህ ኃይል ካልሆነ ልንቋቋመው ወይም ደግሞ ልንድን የምንችለው ህመም አይደለም። ስለዚህ ይሄ ጥሪ ለሁላችንም ሁላችንም ቤት የሚያንኳኳ ሁላችንም ማወቅ ያለብን ትምህርት ነው። ሼር ላይ ኮሜንት በማድረግም ለሌሎች እንዲዳረስም የበኩላችሁ እንድትወጡ ድጋፋችሁ እንድታሳዩ በትህትና እጠይቃችኋለሁ። እስከ ፍጻሜው አብራችሁኝ እንድትቆዩ አሁንም በትህትና እየጋበዝኩኝ አዳዲስ ቤተሰቦች ካላችሁ ይሄ ቻናል ሰብስክራይብ አድርጉ፣ የደወል ምልክቷን አንድ ጊዜ ብቻ ተጫኑ፣ ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። ወደ ዛሬ ትምህርት እናምራ። ከጅን ሰደድ በአላህ ኃይል እንዳን እንትረፍ በኡስታዛ ሐሙ ሚስባህ የተጻፈ ክፍል 3። ስለሚወዷት አያታቸው ጥናትን አደረግን። ይህቺ አያት በአመት 2 ወይንም 3 ጊዜ ሼኾቹ መንደር እያለች ቀብር ወደሚመለኩባቸው ቦታዎች ትሄዳለች። ወዴት እንደምትሄድ ልጆች ራሳቸውም ባያውቁ ትልልቅ ሼኾች ናቸው ልጆች አይሄዱም በማለት ይዛ የምትሄደው የመጀመሪያ ልጇን ብቻ ነው። ይህች ልጅ ለታካሚዎቻችን ለተወሰነው እናት ለተወሰነው ደግሞ አክስት ናት። አያት ከሞተች አመታት የሞላ ሲሆን እርሷ ከሞተች ኋላ ነው ይህ ሁሉ ነገር የተፈጠረው። አልሐምዱሊላህ። ይህቺ የመጀመሪያ ልጅ የነበረችውን ሴት አግኝተን ለእርሷ ሩቅያ በምንጀምርበት ሰዓት አዝካሩን እየቀራች በመምሰል ለውጥ አለኝ ዳንኩኝ ስትል እኛንም ትሸነግላለች። እነርሱ ግን መፍትሄ አያገኙም ነበር። ይህንን አልሐምዱሊላህ የገዛ ልጇ አጋለጠች። እናት ማታ ማታ እንደማትቀራ ሕክምናውንም እየወሰደች እንዳልሆነ ሱብሂም እንደማትነሳ ስንሰማ በዚህ ጊዜ ለሁሉም የቤተሰብ አካል ውሳኔን አሳለፍን። ያም ውሳኔ ይህችን ሴት በምንም ነገር እንዲርቋት ነበር። ልጆቿን ሳይቀር ሴቲቱ ልክ ሳምንት ሲሞላት ወደ ዛቻዎች ገባች።
እንኳን እናንተን የማትረቡ ሰዎች የቀልብ ዶክተሮችን እሰራላችኋለሁ፣ ጅኖችን እልክባችኋለሁ አለች አሉ። አዎ የሰው የሸይጣን ጭፍሮችንም የላከችው እርሷ ነበረች ብለን በአጋጣሚ የሚያምኑ ሰዎች ብንሆን ኖሮ ሱብሃንአላህ። ግና ለሁሉም ነገር ምንጩ ከሚነላህ ነው። ችግር ቢመጣ ሊያጠነክረን ነው። እኛም አልን አንቺም በጅኖችሽ በሸይጣን ጭፍሮችሽ በርቺ፣ እኛም በቁርአን በዚክር በሶላት እንበረታለን ስንል ነገርናት። ሁሌ ምሽት ላይ እብደት ቀረሽ ጩኸትን ታሰማ ነበር። አቃጠሉኝ ሆነ ነገረ ስራዋ። አላህ እነኛን ከእርሱ ውጪ የተወከሉትን በሐቅም ላይ የተነሱትን አይቀጡ ቅጣትን ቀጣ። ሴቲቱ በስተመጨረሻ አፉ በሉኝ እያለች በቤተሰቧ በር ስር ስትንከራተት ሁሉም ቅድሚያ ኡስታዞቹ አፉ ይበሉሽ እኛም አፉ እንልሻለን ሲሉ ሸኟት። ይህን ከልጇ በሰማን ወቅት ዳግም እንድታናገረን ጠየቅን። ስራችን እንዳልነው በአፉታ ላይ የተመሰረተ ነውና ሰው አፉ ማለት ካላስተማርን እንዴትስ ታካሚዎች ሳሂሮቻቸውን አፉ እንዲሉ እናስተምራለን? አልሐምዱሊላህ ሴቲቱ በድምፅ አልቅሳ ተውበት እንዳደረገች አበሰረችን። እኛስ ቀድሞውንስ ምን ሰርተሽ ነው ተውበትሽ ስንል ጠየቅን። ልጅት ከእናቷ እልፈት በኋላ ወደ ሽርክ ጥንቆላ ቦታ በመሄድ ብዙ ነገሮች እንደምትተገብር ቤተሰቧም በቁጥጥሯ ስር እንዲውል ዱዓ እንድታስደርግ ነገረችን። እኛም አለን በይህንን የሰራሹን እያንዳንዱ ስራ በመናገር አፉ አስቢ። ሱብሃንአላህ ይህንን ተግብራ አፉ ያሏት ሁሉም ናቸው። መተናነሳቸውን ወደድን፣ ስራችንንም ወደዱ። ይህች ሴት ወደ አላህ ተውበት አድርጋ ጠብቃ ከኢስላም አልወጣም ስትል ደግሞ ፈተናው ከእርሷ ላይ ጀመረ። መታመም ጀመረች፣ መሰቃየቱን ቀጠለች። እግሯ ተያዘ፣ አፏም ተያዘ። ለዚህ ሴት ወዲያውኑ የአፊያ ሰበብ መሆንን መጣር አቅቶን አልነበረም። ግና አላህ የፈለገውን ይፈትናል። የአፊያ ሰበብ እስካላደረገን ድረስ ለማንም የአፊያ ሰበብ መሆን አንችልም። እነሆ አላህ ሴቲቱን ሲመርጣት እርሷ ቀብሬ እንኳን ወደዛ አይሄድም ስትል ከስራዋ መጥፎነት መማሯን አውቃ ተውበቷን አጸናች። እነሆ አላህም የአፊያዋ ሰበብ አደረገን። የተቆራረጡ የሚወነጃጀሉ ቤተሰቦች በሙሉ አሁን ላይ አፉ ተባብለው አልሐምዱሊላህ በፍቅር ይኖራሉ። ታሪኮችም በሙሉ በድል እንዲያጠናቅቁ ላደረገን አላህ ምስጋና ይገባው። ኢስላምን በቅጡ የማያውቁ ሰዎች ሰው ልጅ ያድነኛል ብለው ቂቤ ሲቀቡ ሲቀለቡ የሚኖሩ የጠንቋይ የደፋሪ ጸጋ ሲሆኑ እያንዳንዱን ከጅብ መንጋ እንዲወጡ ሰበብ ላደረገን አላህ ሱመ አልሐምዱሊላህ። ይሄ ትምህርት ክፍል 4 ይቀጥላል። በሰማነው የምንጠቀም አላህ ያድርገን። ንጹህ የሆነን ተውበትም አላህ ይወፍቀን። በየቤቱ በሽርክ ላይ ለተጠመዱ ቤተሰቦቻቸውን በዚህ ችግር ለዳረጉ ሁሉ አላህ ሂዳያ ይስጣቸው። የቀልብ ዶክተርንም በየቤቱ አላህ ያስገባልን። ስለተከታተላችሁኝ ከልብ እያመሰገንኩ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፊያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው።
ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።